ሰላም ተነስተልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ፕሮግራሙን ስትጀምሩት ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዛሬም ከናንተ ጋር ተገናኝተናል። በተለያዩ ርዕሰ ጉዳዮች ላይ ከናንተ ጋር አብረን ቆይታ የምናደርግ ነው የሚሆነው። ቀዳሚው ፕሮግራማችን የሚሆነው የማንሲፊልድ ታውንና የአርሰናልን የኤፍኤ ካፕ ጨዋታ የምንመለከትበት ዝግጅታችን ነው። እንግዲህ እንደምታውቁት በሳምንቱ አጋማሽ የእንግሊዝ ፕሪሚየር ሊግ ጨዋታዎች ሲከናወኑ ቆይተዋል። ማክሰኞ እንዲሁም ደግሞ ረቡዕና ትላንትና እነዚህ የእንግሊዝ ፕሪሚየር ሊግ ጨዋታዎች ከተከናወኑ በኋላ የእንግሊዝ ኤፍኤ ካፕ የአምስተኛ ዙር ጨዋታዎች ደግሞ በዚህ ሳምንት የሚደረጉ ይሆናል ማለት ነው። እንግዲህ ኤፍኤ ካፑ እያለ አሁን የመጨረሻዎቹ ዙሮች ላይ የተጠጋ ይገኛል። 16 ክለቦች ብቻ ናቸው የቀሩት አሁን እንግዲህ በኤፍኤ ካፑ እና የአምስተኛውን ዙር ጨዋታዎች እንግዲህ በዚህ ሳምንት እንመለከታለን ማለት ነው። ታዲያ በዚህ ሳምንት ከሚደረጉ ጨዋታዎች መካከል እጅግ በጣም በጉጉት የሚጠበቀው የማንሲፊልድ ታውን እና የአርሰናል የኤፍኤ ካፕ ጨዋታ በጉጉት ከሚጠበቁ የጨዋታ መርሃ ግብሮች መካከል ተጠቃሹ ነው። እንግዲህ አርሰናል ለአራት ዋንጫዎች እንደመፎካከሩና ለአራት ዋንጫዎች እንደመወዳደሩ መጠን ኤፍኤ ካፕም እጅግ በጣም አርሰናሎች ትኩረት ሰጥተው የሚወዳደሩበት ውድድር መሆኑን በደንብ በትኩረት መመልከት ያስፈልጋል። አርሰናል እንደምታውቁት የኤፍኤ ካፕ ጃይንት የሚባለው ክለብ ነው። እንደ አርሰናል ያክል አርሰናል የደረሰበትን ቁጥር የደረሱና እነዚህን ያህል ዋንጫዎች ያሸነፉ ቡድኖች የሉም በእንግሊዝ እግር ኳስ። አርሰናል 14 ጊዜ የኤፍኤ ካፕ ዋንጫን አሸንፏል። ከዚህም በተጨማሪ ደግሞ ከነዚህ ካሸነፋቸው 14 ዋንጫዎች አርሰን ቬንገር 7 ዋንጫዎችን ማሸነፍ ችለዋል በኤፍኤ ካፕ እና እሳቸውም ታሪካዊ አሰልጣኝ እንዲሆኑ ያደርጋቸዋል ማለት ነው። እንግዲህ አርሰናል በኤፍኤ ካፕ በባለፈው በአራተኛው ዙር ጨዋታውን ያሸነፈበትን መንገድ ተመልክታችኋል። እንደምታስታውሱት ከዊጋን ጋር ነበረ ያ ጨዋታ የተደረገውና አርሰናል ዊጋንን ብዙም ሳይቸገር ነበረ በጣም በተረጋጋ ሁኔታ ያንን ጨዋታ ያሸነፈው 4 ጎሎችን አስቆጥሮ ከዛም በፊት ከፖርትስመዝ ጋር ከሜዳው ውጭ ያንን ጨዋታ አድርጎ ነበረ። ያንንም ጨዋታ አርሰናል በቀላሉ አሸንፎ ነው ወደዚህ ጨዋታ የመጣው እና ለብዙዎቹ ነገ አርሰናል ከማን ጋር ነው የሚጫወተው የሚለው ነገር ሲነገር ማን ነው ደግሞ ይሄ ቡድን የሚል ግርምትን ሊያጭር ይችላል። እንግዲህ ይህ ማንሲፊልድ ታውን የተባለው ቡድን ሊግ ዋን ላይ የሚጫወት የሊግ ዋን ቡድን ነው። እንግዲህ ለመጨረሻ ጊዜ አሁን ነገ አርሰናልን ከመግጠሙ በፊት ከሮተርሃም ዩናይትድ ጋራ ማርች 3 ያደረገውን ጨዋታ 0-0 በሆነ አቻ ውጤት ነበር ያጠናቀቀውና በሊግ ዋኑ ደረጃ ሰንጠረዥ 16ኛ ደረጃ ላይ የተቀመጠ ክለብ ነው። ወደ ላይም ከፍ ብሎ ወደ ሻምፒዮንሺፕ ለመምጣት በደንብ ስትራግል የሚያደርግ ቡድን አይደለም፣ ወይም ደግሞ በታችም ሆኖ ለዓለም ወረድ የሚጫወት ክለብ አይደለም። ሞስትሊ ከሚድ ቴብሉ በታች የምታገኙት ክለብ ነው ማለት ነው እና ይህ ቡድን እንግዲህ ነገ አርሰናልን በሜዳው የሚያስተናግድ ይሆናል። ያው ኤፍኤ ካፑ እንደምታውቁት ብዙ ድራማዎች የሚስተናገዱበት ነው። ለምሳሌ በባለፈው በኤፍኤ ካፕ እንደተመለከታችሁት የአምናው የኤፍኤ ካፕ አሸናፊው የዋንጫው ባለቤት የነበረው ክሪስታል ፓላስ በእንግሊዝ እግር ኳስ የሊግ እርከን 6ኛ ደረጃ ላይ በሚገኘው ማክሌሴፊልድ ነበረ ተሸንፎ ከውድድሩ ውጭ የተደረገው እና ክሪስታል ፓላስ በዚህ ቡድን በመሸነፉ በጣም ብዙዎቹ ሲገረሙ ነበር። እንዴት ክሪስታል ፓላስ በዚህ ቡድን ሊሸነፍ ቻለ የሚለውን ነገር አስመልክተው ማለት ነው እና አሁን ነገ አርሰናልን የሚገጥመው ማንሲፊልድ ታውን ከማክሌሴፊልድም በጣም ከፍ ያለ ክለብ መሆኑን እንገነዘባለን። ምክንያቱም ሊግ ዋን ላይ የሚጫወት ክለብ ነው። እንግዲህ አሁን አምስተኛው ዙር ላይ ሁለቱ ቡድኖች የሚገናኙ ነው የሚሆነው። እንግዲህ ሁለቱ ቡድኖች ከጥር 1929 በኋላ ለመጀመሪያ ጊዜ ነው ነገ የሚገናኙት ማለት ነው። እንግዲህ በጥር 1929 ሁለቱ ክለቦች ተገናኝተው ነበረ እና በዛን ወቅት ሲገናኙ በኤፍኤ ካፕ አርሰናል 2-0 ነበረ ያንን ጨዋታ አሸንፎ የወጣው ማለት ነው እና አሁን እንግዲህ ከ97 ዓመታት በኋላ ሁለቱ ክለቦች ሲገናኙ በታሪክ እንግዲህ የተመዘገበላቸውን ጨዋታ ነገ የሚያከናውን ይሆናል። እንግዲህ ማንሲፊልድ ወደ አምስተኛው ዙር የኤፍኤ ካፕ ውድድር ሲያልፍ ለነሱ እጅግ በጣም ትልቅ የሚባል ውጤትን ያስመዘገቡበት ነበረ። ምክንያቱም እነሱ ከዚህ ቀደም ለ4 ጊዜ ያክል
እንግዲህ ያንን ነገር አድርገውታልና አሁን ደግሞ በኤፍኤ ካፕ በተለይ በጣም ጥሩ ጊዜን ነው ያሳለፉ የሚገኙት። ምናልባት ነገ እንግዲህ ከአርሰናል ጋር በሚያደርጉት ጨዋታ ላይ ውጤት አስመዝግበው ቀጣዩን ዙር የሚቀላቀሉ ከሆነ ከ1968-69 የውድድር ዘመን በኋላ በታሪካቸው ለመጀመሪያ ጊዜ ወደ ሩብ ፍጻሜ በመግባት አዲስ ታሪክን የሚያስመዘግቡ ይሆናል ማለት ነው። እንግዲህ በባለፈው የኤፍኤ ካፕ ጨዋታቸው ፌብሩዋሪ 14 በርንሌይን ገጥመው 2-1 በሆነ ውጤት ነበር ያሸነፉትና በጣም የሚገርም ውጤት ነው አስመዝግበው የወጡት። አሁን አርሰናሎችም ይሄንን ጨዋታ በደንብ የሚመለከቱት ይመስለኛል። ምክንያቱም እንዴት ነው ማንስፊልድ ታውን በርንሌይን ሊያሸንፍ የቻለው የሚለው ነገር በጣም የሚያነጋግር ነው። ምክንያቱም ሊግ 1 እና ፕሪሚየር ሊግ ላይ የሚጫወቱ ክለቦች ናቸው። ምንም እንኳን በርንሌይ በሊጉ ደካማን ቡድን ቢሆን ጥሩ ጊዜን በፕሪሚየር ሊጉ እያሳለፈን ባይሆን ነገር ግን ከዚህኛው ቡድን ከማንስፊልድ በጣም የተሻለ ቡድን ነው እና በዛ ጨዋታ ላይ በርንሌዎች 22 ሙከራ ሞክረው 3.64 ኤክስፔክትድ ጎል አስመዝግበው እንዲሁ ደግሞ ከ22ቱ ሙከራ 4 ኢላማቸውን የጠበቁ ሙከራዎች አድርገው በ64% የኳስ ቅብብል ነው 2-1 በሆነ ውጤት የተሸነፉት። በአንጻሩ ማንስፊልዶች 8 ሙከራ ነው የሞከሩት። ከ8ቱ 3ቱ ኢላማውን የጠበቀ ነበር። 0.89 ኤክስፔክትድ ጎል አስመዝግበው ነበር። እንዲሁ ደግሞ 36% የኳስ ቁጥጥር ድርሻን ወስደው ነበረ። ስለዚህ አሁን ባለው ሁኔታ እንግዲህ ማንስፊልድ ነገ አርሰናልን ሲገጥም በኤፍኤ ካፑ ወደ ኋላ አፈግፍገው በደንብ እየተከላከሉ ሊጫወቱ እንደሚችሉና ምናልባት የሚያገኟቸው ቀዳዳዎችና ክፍተቶች ካሉ እነዛን ተጠቅመው ጎሎችን ለማስቆጠር ጥረት እንደሚያደርጉ የባለፈው የበርንሌይን ጨዋታ የተመለከተ ሰው በደንብ የሚረዳው ጉዳይ ይሆናል ማለት ነው እና እንግዲህ በደንብ የዚህን አጫወት አርቴታ አጥንቶ ለዚህም ጨዋታ ደግሞ ትክክለኛውን የሆነ አሰላለፍ ወደ ሜዳ ይዞ ሊመጣ ይችላል ተብሎ ነው የሚጠበቀው። ምክንያቱም ቅድም እንደነገርኳችሁ አርቴታ ራሱ በደንብ ትኩረት የሚሰጥበት ውድድር ነው። በኤፍኤ ካፑ ረጅም ርቀት መጓዝ ይፈልጋል። ወደ አርሰናል ከመጣ በኋላ እንግዲህ ኮሚኒቲ ሺልድን ከማሸነፉ በፊት ያሸነፈው ዋንጫ ኤፍኤ ካፕ ነው እና በውድድሩ ላይ እስከ መጨረሻው መጓዝ እንደሚፈልግ አንድ አሰልጣኝና እንደ አንድ ቡድን እንደ አርሰናል ማለት ነው ይህን ጨዋታ በደንብ በትኩረት እንደሚመለከቱት ማንስፊልድን በደንብ በትኩረት እንደሚመለከቱት በደንብ መረዳት ያስፈልጋል ማለት ነው። ስለዚህ ምናልባት በነገው ጨዋታ ላይ እነሱ የበለጠ የተከላከሉ ዘግተው ሲጫወቱ ልትመለከቷቸው ትችላላችሁ ካላቸውም ነገር አንጻር ማለት ነው። በአንጻሩ ደግሞ አርሰናል በደንብ ጫን ብሎ አጥቅቶ ሲጫወት ልንመለከት እንችላለን ማለት ነው። እንግዲህ የቡድኑ አሰልጣኝ ኒጀል ክላፍ በእግር ኳስ ታሪክ የትልቁ አሰልጣኝ የብሪያን ክላፍ ልጅ ናቸው። ብሪያን ክላፍ እንደምታውቁት ኖቲንግሃም ፎረስትን በማሰልጠን እጅግ በጣም አስገራሚ ታሪክ ካስመዘገቡ አሰልጣኞች መካከል ተጠቃሾቹ ናቸውና እንግዲህ እኛ አሰልጣኝ በዚህኛው የጨዋታ መርሃ ግብር ደግሞ የሳቸው ልጅ ማለት ነው ማንስፊልድን ይዘው አርሰናልን የሚገጥም ይሆናልና ይሄ በጣም የሚያስገርም የታሪክ ግጥምጥሞች ነው ሊባል ይችላል ከዚህ ጉዳይ ጋር ተያይዞ። ከዛ በተጨማሪ ግን እንግዲህ በዚህ ቡድን ውስጥ በተለይም ደግሞ በአርሰናልና በማንስፊልድ ጨዋታ ላይ አርቴታ ሊተገብራቸው የሚገቡ ጉዳዮች በደንብ ትኩረት ሊሰጣቸው የሚገቡ ጉዳዮች ይሆናሉ። አሁን አርሰናል በየ3 ቀኑ ጨዋታዎችን እያከናወነ ነው የሚገኘው። በሳምንቱ አጋማሽ እንደተመለከታችሁት ወሳኝ የነበረውን ጨዋታ ከብራይተን ኤንድ ሆቭ አልቢዮን ጋር አከናውኗል። ከዛ በፊት ደግሞ ከቼልሲ ጋር ጨዋታውን አድርጎ ነበር። አሁን ከ2 ቀናት ደግሞ በኋላ እንደገና ወሳኝ የኤፍኤ ካፕ ጨዋታውን ከማንስፊልድ ታውን ጋር አርሰናል የሚያከናውን ነው የሚሆነው። በእነዚህ ጨዋታዎች ላይ እንግዲህ የሁለት ቀን እረፍት ብቻ ነው አርሰናል እያደረገ የሚገኘው። እሁድ ተጫውቶ ሰኞና ማክሰኞውን ካረፈ በኋላ ረቡዕ ዕለት ከብራይተን ጋር ተጫውቷል። ሐሙስና አርብን ደግሞ ካረፈ በኋላ ከዛ ደግሞ ቅዳሜ ዕለት ወሳኝ ጨዋታውን በኤፍኤ ካፕ ከሜዳ ውጪ ከሊጓኑ ክለብ ጋር የሚያከናውን ነው የሚሆነው። እንግዲህ ይህንንም ጨዋታ ሲያከናውን በመካከል ያለው የ2 ቀን እረፍት ብቻ ነው ወይም የ2 ቀን ጋፕ ብቻ ነው ያለው። ከዚህም ጨዋታ ደግሞ በኋላ አርሰናል እሁድና ሰኞን እረፍት ያደርጋል ማለትም ማርች 8 ከዛ በኋላ ማርች 9 እና ማርች 10ን እረፍት ካደረገ በኋላ ከ3 ቀናት በኋላ ደግሞ ባየር ሌቨርኩሰንን እንደገና ደግሞ በቻምፒየንስ ሊግ ይገጥማል ማለት ነው። ስለዚህ ተደራራቢ የሆኑ የጨዋታ መርሃ ግብሮችን የሚያከናውን ክለብ ነው በተደጋጋሚ ጨዋታዎች ላይ እየተመለከትን እንዳለ ነው። ስለዚህ አርቴታ በዚህ ጨዋታ ላይ በደንብ ስኳዱን በሚገባ ጥግ ድረስ ሮቴት አድርጎ ወደ ሜዳ የሚገባበት የጨዋታ ዕለት ሊሆን ይችላል ተብሎ ይጠበቃል። በባለፈው በኤፍኤ ካፕ እንግዲህ አርሰናል ዊጋንን በገጠመበትና 4-0 ባሸነፈበት ጨዋታ ላይ
አርቴታ ምን አይነት አሰላለፎችን ተጠቅመዋል የሚለውን ነገር ስንመለከት ለምሳሌ ወሳኝ የሚባሉ ተጫዋቾችንም ተጠቅሞ ነበረ። ማርቲኔሊን ተጠቅሟል፣ ቡካዮ ሳካን ተጠቅሟል፣ ዊሊያም ሳሊባን ተጠቅሟል። እነዚህን ተጫዋቾች ሜዳ ላይ ያሰልፈው ነበረ። ከዛ ውጭ ግን ያሉት አብዛኞቹ ተጠባባቂ ወንበር ላይ የሚገኙ ተጫዋቾች ናቸው። ኬፓ፣ ቤን ዋይት፣ ሞስኩዌራ እንዲሁ ደግሞ ሉዊስ ስኬሊ፣ ኖኒ ማድዌኬ፣ ጋብሪኤል ሄሱስ እነዚህን ተጫዋቾች አርቴታ በቋሚነት ሲጠቀም ነበረ። አሁንስ በዚህ ጨዋታ ላይ የትኞቹን ተጫዋቾች ሊጠቀም ይችላል የሚለው ነገር በደንብ ሊሰመርበት የሚገባ ጉዳይ ነው እና የአርሰናል ስኳድ በጣም በቂና ከበቂ በላይ ነው ማንስፊልድን ለመግጠም እና ይህንን ጨዋታ አሸንፎ ለመውጣት። የብዙ ሰዎችም ግምት ሊሆን የሚችለው አርሰናል በዚህ ጨዋታ ላይ ጨዋታውን አሸንፎ እንደሚወጣ ብዙም ሳይቸገር በቀላሉ ጨዋታውን እንደሚያሸንፍና የስድስተኛ ዙር የኤፍኤ ካፕ ትኬቱን እንደሚቆርጥ ነው። አሁን ለአርሰናል ጥሩ የሆኑ ነገሮች አሉ። እንደነ ካላፊዮሪ ያሉ ተጫዋቾች ከጉዳት አገግመው ተመልሰዋል። ከዚህ በተጨማሪ ደግሞ ማክስ ዳውመን ታዳጊው የአርሰናል ተጫዋች ትንሹ ልጅ እንደዚሁ ከጉዳቱ አገግሞ ወደ ስብስቡ ተቀላቅሏል። ስለዚህ አርቴታ በደንብ እነዚህን ተጫዋቾች ሊጠቀም የሚችልበት እድል አለ ማለት ነው። ለምሳሌ በነገው ጨዋታ ላይ እኔ ከምጠብቃቸው አሰላለፎች መካከል አንዱ በቡካዮ ሳካ ቦታ ማለትም በራይት ዊንገር ፎርዋርድ ቦታ ላይ ይሄ ተጫዋች ተሰልፎ ልንመለከተው እንችላለን። የማክስ ዳውማንን የጨዋታ ጊዜ በደንብ በነገው ዕለት የምንመለከት ይመስለኛል። ተጫዋቹ በጣም ፕሮሚሲንግ የሆነ ታለንት አሳይቶን ነበረ። በተለይ በመጀመሪያዎቹ ወቅቶች ላይ እንደምታስታውሱት በጣም የተደነቀ ፐርፎርማንሱን ያሳየበት ኢቭን ከወዳጅነት ጨዋታዎች ጀምሮ ከፕሪሲዝን ጀምሮ እኔም ከአንዴም ሁለት ጊዜ ፕሮግራም ሰርቼበታለሁ ማክስ ዳውማንን በተመለከተና አሁን ለአርሰናል በጣም በወሳኝ ሰዓት ላይ ነው ወደ ሜዳ የተመለሰው። ምናልባት ሰዎች የእድሜውን ትንሽነት ወይ ደግሞ አርቴታ ብዙም እምነት አሳድሮ ላይጠቀምበት እንደሚችል ይህንን ሀሳቦች ሊያነሱ ይችላሉ። ነገር ግን ደግሞ ስኳድ ውስጥ እንደዚህ አይነት ተጫዋቾች ሲኖሩ ምን ሰዓት ላይ ሜዳ ገብተው ውጤት ሊቀይሩልህ እንደሚችል አታውቀው። ለምሳሌ በወዳጅነት ጨዋታዎች ላይ እንደተመለከታችሁት የውድድር ዓመቱ ከመጀመሩ በፊት በጣም ድንቅ ፐርፎርማንስን እያሳየ ከአንዴም ሁለት ጊዜ የፍጹም ቅጣት ምቶችን ለአርሰናል ሲያሰጥ የነበረ ተጫዋች እንደነበረ ተመልክታችኋል። አሁን ደግሞ በደንብ በእድሜው ላይ እየጨመረ ሲሄድ ለአርሰናል ጥሩ አገልግሎት መስጠት የሚችል ተጫዋች ነው። ራሱ አርቴታም ቃል እንደገባለት በደንብ ለዚህ ታዳጊ ተጫዋች እድል እንደሚሰጠው በተደጋጋሚ ጊዜ ሜዳ ላይም ሊያሰልፈው እንደሚችል ተናግሮ ነበር እና አሁን ላይ ደግሞ በደንብ ልምድ ካላቸው እንደነ ዴክላን ራይስ ካሉ ተጫዋቾች ጋር በደንብ ልምድ እየወሰደ በእነዚህ ተጫዋቾች እየተመከረ በደንብ የመሰለፍ እድል ቢያገኝ አርሰናልን በደንብ መጥቀም የሚችል ተጫዋች ነው። ከጉዳት እንደተመለሰ ወዲያውኑ ወደ ስብስቡ አልተቀላቀለም። ይልቁንም ደግሞ ወደ ስብስቡ ከመቀላቀሉ በፊት ለታዳጊ ቡድኖቹ ጨዋታዎችን ሲያደርግ ነበር። ምክንያቱም በደንብ ወደ ፊትነሱ እንዲመለስ። እንዲህ አይነቱንም ተጫዋች ደግሞ በየጊዜው ሜዳ ላይ እያሰለፍክ ጉልበቱን አታባክንም። እንዲህ አይነት ተጫዋቾች በጣም እንክብካቤ ይፈልጋሉ። የሚጫወቱባቸው ደቂቃዎች የተመጠኑ መሆን አለባቸው እና ደግሞ የሚሰለፉባቸውም ጨዋታዎች የእነሱን አገልግሎት በደንብ ክለቡ የሚፈልግባቸው እንዲሆኑ ይጠበቃል እና እንግዲህ በዚህ ጨዋታ ላይ ይሰለፋሉ ተብለው ከሚጠበቁ ተጫዋቾች መካከል ምክንያቱም ተጫዋቹን ለፕሪሚየር ሊጉን ብቁ እንዲሆን ማድረግ ከተፈለገ ይህንን ተጫዋች መጠቀም ያስፈልጋል። አሁን 10 ጨዋታዎችን ተጫውቷል በዚህ ዓመት 532 ደቂቃዎች ላይ ነው ማክስ ዳውመን ተሰልፎ የተጫወተው። እንግዲህ በቁርጭምጭሚት ጉዳት ምክንያት ለረጅም ጊዜ ያክል ከሜዳ ርቆ እንደነበረ ታስታውሳላችሁ። በቁርጭምጭሚት ጉዳት ምክንያት ምናልባት አርሰናል ለምሳሌ ቶተናምን 4-1 ባሸነፈበት የኤምሬትሱ ጨዋታ ላይ ተጣዋቂ ወንበር ላይ ተቀምጦ ነበር፣ አልተሰለፈም እንጂ በቻምፒየንስ ሊጉ አርሰናል ስላቪያ ፕራሃን 3-0 በሆነ ውጤት ሲያሸንፍ ከሜዳው ውጪ ይሄ ተጫዋች ተቀይሮ ገብቶ ሲጫወት እንደነበረ ታስታውሳላችሁ። ከዚህ በተጨማሪ ደግሞ እንደዚሁ አርሰናል ባደረጋቸው በሌሎች ጨዋታዎች ላይ ተቀይሮ እየገባ እንኳን ባይገባ ነገር ግን ተጣዋቂ ወንበር ላይ የተቀመጠባቸው ጨዋታዎች እንደነበሩ የሚታወስ ነው እና በታዳጊ ቡድን ውስጥ ደግሞ በደንብ እየተጫወተ በቡድን ውስጥ ትልቅ ኢንቮልቭመንት የነበረው ተጫዋች ነው እና በዚህ ጨዋታ ላይ በደንብ ይሰለፋሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ ማክስ ዳውማን ይመስለኛል። ሌላኛው በደንብ አርቴታ ሊተገብረው የሚገባው ትልቁ ነገር ይሆናል ብዬ የማስበው ነገር በነገው ጨዋታ ላይ አቮይድ ማድረግ ያሉበት ተጫዋቾች አሉ። በቃ በነገው ጨዋታ ላይ ጭራሽ ሊያስገባቸው የማይገቡ ተጫዋቾች ይኖራሉ። ማርቲን ዙቢሜንዲ እና ዴክላን ራይስ በጣም በግልጽ የሚታይ ድካም
እየተመለከትንባቸው እንገኛለን እና አርቴታ ቢቻል የሁለቱንም ተጫዋቾች ቦታ በሌሎች ተጫዋቾች ሸፍኖ ይልቁንም ደግሞ ለሌሎች ተጫዋቾች እድል ቢሰጥና እነዚህን ሁለት ልጆች ለቀጣዮቹ ጨዋታዎች ዝግጁ ቢያደርጋቸው እጅግ በጣም የተሻለ ይሆናል። እንደምታዩት ነው አሁን ማርቲን ዙቢሜንዲ በቅርብ ጨዋታዎች ላይ ተቀይሮ መውጣት ሁሉ ጀምሯል። አርቴታ አድርጎት የማያውቀውን ነገር እያደረገ ነው። በቃ ተጫዋቹ ድካም እየተመለከትንበት ነው የምንገኘው። በደንብ ሮቴሽን ይፈልጋል ይሄ ልጅ። ግን ደግሞ ሮቴት ለማድረግ የሚሆንም በቂ ጨዋታ ላይኖር ይችላል፣ ወይም ደግሞ ተጫዋቹን ቤንች የምታደርግበት ጨዋታን ብዛም ላታገኝ ትችላለህ። ስለዚህ እንዲህ አይነት የኤፍኤ ካፕ ጨዋታዎች ሲኖሩ፣ በተለይ ደግሞ አርሰናል አነስ ካሉ ተጋጣሚዎች ጋር ሲጫወት ዙቢሜንዲን ቤንች አድርጎ መግባት፣ ዴክላን ራይስን ቤንች አድርጎ መግባት በጣም አስፈላጊ ነው። ኢቭን አርቴታ ሌሎች ነገሮችን መሞከር ካለበት፣ ሌሎች ነገሮችን ቼክ ማድረግ ካለበት እንዲህ አይነቱ ጨዋታ ነው አርቴታን በደንብ ሊጠቅመው የሚችለው። ልክ በባለፈው በ10 ቁጥር ቦታ ላይ ቡካዮ ሳካን እንደሞከረው አይነት በዚህም ጨዋታ ላይ ሌሎች ነገሮችን መሞከር ነው የሚያስፈልገው እንጂ ዙቢሜንዲን እና ዴክላን ራይስን እዚህ ጨዋታ ላይ በፍጹም ሜዳ ላይ ማስገባት የለበትም። ይሄ የኔ የራሴ የግል ምልከታዬ ነው። ምናልባት እናንተም የራሳችሁ ሀሳብ ሊኖራችሁ ይችላል። ያንን ደግሞ ሀሳባችሁን ልታጋሩን ትችላላችሁ። ነገር ግን እንደኔ እይታ ከሆነ ሁለቱንም ተጫዋቾች አርቴታ ነገ ያው ምናልባት ቤንች ላይ ያስቀምጣቸው ይችላል። ነገር ግን ኢቭን ቀይሮ ራሱ ማስገባት የለበትም። ታዲያ በእነዚህ ተጫዋቾች ቦታ እነማን ቢገቡ የተሻለ ነው የሚል ጥያቄ ከተነሳ በዙቢሜንዲ ቦታ ክሪስቲያን ኖርጋርድን ሊያጫውተው ይችላል። ሙሉ 90 ደቂቃ ማለት ነው። ይህንን ተጫዋች ሊያጫውተው ይችላል። ከዛ በኋላ እንግዲህ በዴክላን ራይስ ቦታ ማንን አርቴታ ሊያጫውት ይችላል የሚለው ነው በጣም ትልቁ ጥያቄ ሊሆን የሚችለውና እንደሱ ቦክስ ቱ ቦክስ የሚሮጥ አማካይ ከሳጥን ሳጥን እየሮጠ የሚጫወት ተጫዋች አርቴታ ላይ ኖሮ ይችላል እንደ ዴክላን ራይስ። አሁን ትልቁ ችግር ዙቢሜንዲን ምናልባት ላይክ ቱ ላይክ በክሪስቲያን ኖርጋርድ ቀይረ ልትተካ ትችላለህ። ዴክላን ራይስን ግን በየትኛው ተጫዋች መተካት ይቻላል አላውቅም። በጣም ከባድ ነው። ምናልባት ካይ ሃቨርትዝን ብዙዎች ሜንሽን ሲያደርጉልን እናይ እንችላለን። ግን ካይ ሃቨርትዝ ከዚህ ቦታ ይልቅ ሞር ለግራ 8 ቁጥር ቦታ ወይም ደግሞ ለፌክ ነምበር 9 ለሐሰተኛ 9 ቁጥር በጣም የቀረበ ተጫዋች ነው። ስለዚህ ምናልባት አርቴታ ነገ ስኬሊን እዚህ ቦታ ላይ ቢሞክር፣ ስኬሊን ቢያሰልፈው በዚህ ተጫዋች ቦታ ላይ ምናልባት መሀል ሜዳው ባላንስ ላያደርግ ይችላል። ልክ ዴክላን ራይስ ሜዳ ሲገባ የሚሰጠውን አይነት ግርማ ሞገስ ላይኖረው ይችላል የአርሰናል አማካይ መስመር። ግን ከጀርባ ደግሞ ክሪስቲያን ኖርጋርድ እስከተሰለፈ ድረስ ያን ያክል የሚያሰጋ ነገር ላይኖር ይችላል። ከዛ እንግዲህ ከነሱ ፊት ለፊት ደግሞ ያው እንደተለመደው በቅርብ ጨዋታዎች ላይ አርቴታ እያደረገ እንደሚገኘው ኤበሬቺዜን ማሰለፍ አማራጭ የሌለው ጉዳይ ይሆናል ማለት ነው። ስለዚህ አርቴታ ሞር እነዚህ ነገሮች መሀል ሜዳው ላይ ሊጠቀም ይችላል እና ከዚህ ቀደም ደጋግሜ እንደተናገርኩት የአርሰናል የመሀል ሜዳ በጣም ሮቴት መደረግ የሚፈልግ ነው። ተጫዋቾች ከአቅም በላይ ዝለዋል፣ ተዳክመዋል። ኢቨን ሜንታሊ በሉ በአካል ብቃት ረገድ በጣም እየተዳከሙ እየመጡ ነው እና አርሰናል ደግሞ ወሳኝ ጨዋታዎች ከፊት ለፊቱ እየጠበቁት ይገኛሉ። በቻምፒዮንስ ሊግ፣ በፕሪሚየር ሊግ፣ በካራቦ ካፕ ፍጻሜ እና ደግሞ በራሱ በኤፍኤ ካፕ ላይ ወሳኝ ጨዋታዎችን የሚያከናውን ይሆናል እና ለዚህ ደግሞ ተጫዋቾቻቸው ዝግጁ እንዲሆኑላቸው በደንብ እዚህ ቦታ ላይ በሚገባው ሁኔታ ሮቴት ማድረግ፣ ተጫዋቾችን ማፈራረቅ አስፈላጊ ጉዳይ ይመስለኛል። ስለዚህ ቻምፒየንስ ሊግ ጨዋታ እያለብህ ቀጣይ ሳምንት ከባየር ሌቨርኩሰን ጋር ዴክላን ራይስን ዙቢሜንዲን ሜዳ ላይ የምታሰልፍ ከሆነ ያ በጣም አስቸጋሪ ጉዳይ ይመስለኛል። አርቴታ ይሄን ነገር በደንብ ያስብበታል ብዬ አስባለሁ። ከዛ ውጭ ሌላኛው የሚሆነው እንግዲህ በተለይ በተከላካይ መስመር ላይ አርቴታ የትኞቹን ተጫዋቾች ሊጠቀም ይችላል የሚለው ጉዳይ ነው። እንግዲህ የተከላካይ መስመሩ ላይ አሁን እያስደነቀን የመጣ አንድ ተጫዋች አለ። የኢኳዶራዊ ተጫዋች ፒየሮ ሂንካፔ የብዙ የአርሰናል ደጋፊዎችን ቀልብ እየሳበ ነው የሚገኘው እና ከዚህ በፊትም አስቀድሜ እንደተናገርኩት አሁን አርሰናሎች አስቀድመው እየሰሩ የሚገኙት ትልቁ ስራ በዚህ ተጫዋች የውሰቱ ዙሪያ ላይ የዚህን ተጫዋች የውሰቱ ቋሚ ማድረግ ስራ ነው በከፍተኛ ሁኔታ እና አንድሪያ ቤርታ እየሰሩ የሚገኙት እና 45 ሚሊዮን ፓውንድ ከፍለው ተጫዋቹን ቋሚ ለማድረግ ሁሉንም ነገር እያደረጉ እንደሚገኙ የሚወጡት መረጃዎች ያሳያሉ። እንግዲህ የውድድር ዓመቱ እንደተጀመረ በጉዳት ምክንያት ያልተሰለፈ ወይም ደግሞ በሜዳ ላይ ሲሰለፍ ያልተመለከት ነው አርቴታ ለተከታታይ 7-8 ጨዋታዎች እንደውም ካላፊዮሪን ሲጠቀም ስንመለከትባቸው የነበሩ ጨዋታዎች ነበሩ። በኋላ ግን ባይፋር ከካላፊዮሪን በጣም አሳማኝ በሆነ ሁኔታ ፒየሮ ሂንካፔ የአርሰናል ሶሊድ የሆነ የተከላካይ መስመር ተጫዋች ሆኗል ያለምንም ጥርጥር። አሁን ከካላፊዮሪና ከሂንካፔ ተብሎ ቢጠየቅ ብዙ የአርሰናል ደጋፊ ሂንካፔን እንደሚመርጥ ግልጽ ነው።
በተለይ ደግሞ ሪካርዶ ካላፊዮሪ የፊትነስ ጥያቄ ታነሱበታላችሁ። በተደጋጋሚ ጊዜ ይጎዳል እና ደግሞ በተለይ ያጠቃ በሚጫወትበት ጊዜ አንዳንዴ ኦቨርላፕ ሲያደርግ ትቷቸው የሚሄዱ ስፔሶች ሊኖሩ ይችላሉ። ፒየሮ ሂንካፔ ግን ማጥቃቱና መከላከሉን እኩል ባላንስ ያደረገ ፊዚካል ስትሬንግዙ እጅግ በጣም የሚያስገርም ግዙፍ የተከላካይ መስመር ተጫዋች እና ደግሞ ሲያስፈልግ የማል ተከላካዮቹንም ቦታ እየሸፈነ የሚጫወት ተጫዋች ነውና አርቴታ በጣም በዚህ ተጫዋች ላይ ያለው እምነት ከጊዜ ወደ ጊዜ እየጨመረ እየመጣ እንዳለ እየተመለከት እንገኛለን። ሜንታሊ ራሱ ያለው ጥንካሬ እጅግ በጣም የሚገርም ነው። ነገር ግን ያው ፒየሮ ሂንካፔ በነገው ጨዋታ ላይ መሰለፍ አለበት ብዬ አላስብም። ምክንያቱም የቀጣዩን የቻምፒዮንስ ሊግ የባየር ሌቨርኩሰኑን ጨዋታ ታሳቢ ማድረግ በጣም አስፈላጊ ነውና ይህንን ተጫዋች እንግዲህ በሪካርዶ ካላፊዮሪ መተካት ለአርቴታ አንዱ ጥሩ አማራጭ ሊሆን ይችላል። ያው አርሰናል የመሀል ተከላካይ ኦፕሽኖች አሁን ላይ በተለይ ቤንች ላይ እነ ማጋሌሽን እነ ሳሊባን የሚያሳርፉ ተጫዋቾች ብዙ የሉትም። እንግዲህ ስለ ሳሊባ እንሰማለን። አሁን ተጫዋቹ ደህና ነው ወይ፣ ከጉዳቱ አገግሞ ለቀጣዮቹ ጨዋታዎች ይደርሳሉ የሚለውን ነገር እንመለከታለን። ግን ዞሮ ያው የማጋሌሽን መሰለፍ ማየታችን አይቀርም። ድጋሚ ክሪስቲያን ሞስኩዌራ ይገባል። ኦልሬዲ ሳሊባ ከሌለ ያው ማጋሌሽ ነው እንግዲህ በዚህ ጨዋታ ላይ ሊጀምር የሚችለውና ያንን ነገር ልናይ እንችላለን። ግን ደግሞ አርቴታ ሌሎች ነገሮችንም ሊጠቀም ይችላል። ለምሳሌ ሂንካፔን እንደ ሌፍት ባክ ከተጠቀመ ከዛ በኋላ ደግሞ ካላፊዮሪን እንደ ሴንተር ባክ ተጠቅሞ ሞስኩዌራን ሊያሰልፍ ይችላል ማለት ነው። ስለዚህ ማጋሌሽ የሚያርፍበት እድል በዚህ አጋጣሚ ነው ሊፈጠር የሚችለው። አሁን እንግዲህ ቤን ዋይት ከጉዳት ቢያገግም ኖሮ ቲምበርንም ማሳረፍ ይቻል ነበረው። ግን ኦልሬዲ ቤን ዋይትም ከሌለ ያው እንግዲህ የቲምበር መሰለፍ ነገ አዲስ ነገር ላይሆን ይችላልና ይሄ ተጫዋች ተሰልፎ ልንመለከተው እንችላለን ማለት ነው። ስለዚህ የተከላካይ መስመር ላይ እንዲህ አይነት ሮቴሽኖችን ማድረግ ለምሳሌ ማጋሌሽን ቤንች አድርጎ ሂንካፔን ባለበት ማሰለፍና ሞስኩዌራንና ካላፊዮሪን ሴንተር ባክ ላይ ማጣመር፣ ቲምበርን ደግሞ በዛኛው ሳይድ ላይ ማሰለፍ አርቴታ አንዱ ሊጠቀምበት የሚችለው ኦፕሽን ሊሆን ይችላል። ወይ ደግሞ ስኬሊን በዚህ ቦታ ላይ ማሰልፈዋለሁ ካለ ሌፍት ባክ ላይ ሊጠቀምበት የሚችል ተጫዋች ይሆናል ማለት ነው። ያው የፊት መስመሩ በደንብ ሮቴት መደረጉ አይቀርም። ምክንያቱም ሳካ እኔ በነገው ጨዋታ ላይ መግባቱ ምንም አይታየኝም። አርቴታ በዚህ ነገር ላይ የሚወስነው ውሳኔ ይልቁኑ ኖኒ ማድዌኬን ቢያስጀምር እዚህ ቦታ ላይ ሞር በጣም ኢፌክቲቭ ይሆናል። ሳካም እንዳልኩት በነገው ጨዋታ ላይ ምንም በቃ ተቀይሮም ባይገባ ሜዳ ላይም በቋሚነት ባይጀምር የተሻለ ነው። በቃ በዚህ ቦታ ላይ ሙሉ ለሙሉ ኃላፊነቱ ለኖኒ ማድዌኬ ቢሰጥ በጣም የተሻለ ይመስለኛል። ያው የግራው መስመር ላይ እንግዲህ ማርቲኔሊን ማስጀመር ነው አንዱ ጥሩ አማራጭ ሊሆን የሚችለው ትሮሳርድን ለማሳረፍ። ያው እሱ ሲጀምር ልንመለከት እንችላለን። ሞስት ላይክሊ እዚህ ቦታ ላይ ሊጀምር የሚችለው ይሄ ተጫዋች ነው። ካልሆነ ግን ምናልባት ደግሞ አርቴታ አንድ ለየት ያለ አማራጭን ሊጠቀም ይችላል። ምናልባትም ደግሞ ጋብሪኤል ሄሱስን ወደ መስመር ወጣ ብሎ እንዲጫወት በማድረግ ካይ ሃቨርትዝን ደግሞ የፊት መስመር ቦታውን እንዲይዘው ማድረግ ይችላል። ያም ይሆን ከሆነ ለምሳሌ ማርቲኔሊን ማሳረፍ ይችላል፣ ትሮሳርድን ማሳረፍ ይችላል፣ እንዲሁ ደግሞ ቪክተር ዮኬሬስንም ማሳረፍ ይችላል ማለት ነው። እና ፊት መስመር ላይ እንዲህ አይነት ትሪኮችን መጠቀም ይችላል። አሁን እኔ ከጨዋታውም ወሳኝነት ባለፈ ስለ ተጫዋቾች ማረፍ በደንብ ደጋግሜ እያነሳው የምገኘው ተጫዋቾች ጋር በግልጽ የሚታይ ፋቲግ ስላለ ነው፣ ድካም ስላለ ነው። ትናንትና በተወሰነ መንገድ ላይፍ ፕሮግራሚ ላይ ጠቅሾው ነበረ። 596 ኪሎ ሜትር ነው በጋራ የሸፈኑት ዙቢሜንዲና ዴክላን ራይስ። ስለዚህ ቀላል አይደለም። ሁለቱ ተጫዋቾች በአንድ ጨዋታ እንኳን የሚያካልሉት ቢያንስ በአንድ የጨዋታ ክፍለ ጊዜ እንኳን 11 ኪሎ ሜትር ከቨር ያደርጋሉ በአማካይ። ስለዚህ በጣም ተጫዋቾች እየተዳከሙ በመጡ ቁጥር የመጨረሻዎቹ ሳምንታት ላይ እነዚህን ተጫዋቾች ማግኘት ባለብ መጠን ላታገኛቸው፣ ሊደርሱልህ በሚገባ ሰዓት ላይደርሱልህ ይችላሉ። መዳከም ደግሞ በኋላ ላይ በሆነች ትንሽዬ ጉዳት እንኳን ለሳምንታት ከሜዳ ሊርቁ ይችላሉ። መዳከም እየበዛ በመጣ ቁጥር ለዚህ ነው በተለይ ሳካን፣ ዙቢሜንዲን፣ ራይስን፣ ማጋሌሽን የመሳሰሉ ተጫዋቾችን ስናነሳ በደንብ ረፍታቸው ላይ አርቴታ ትኩረት ማድረግ አለበት። ይቺ ጨዋታ በተለይ እንደዚህ የኤፍኤ ካፕ ምናምን ጨዋታዎች በቃ ልጆቹን በደንብ የሚያሳርፍበት ነው እንጂ ተጫዋቾቹ እየገቡ የበለጠ ኤክስትራ ጉልበት የሚያወጡበት አይደለም። በእርግጥ አርቴታም የተጫዋቾቹን ድካም በደንብ ኮንሲደር ያደርገዋል። በተለይ የባለፈው ጨዋታ ላይ እንደምታስታውሱት አርሰናል ከዊጋን ጋር ሲጫወት በጣም ጉልበታቸውን ቆጥበው ነው የተጫወቱት። በቃ ጉልበታቸውን ቆጥበው ማኔጅ አድርገው ነው የተጫወቱት። ፈርስት ሃፍ ላይ ቀድመው 4 ጎል አስቆጠሩ። ከዛ በኋላ በቃ በደንብ ጉልበታቸውን ማኔጅ አድርገው ነው ያንን ጨዋታ ከመጀመሪያው እስከ መጨረሻው ድረስ ያከናወኑት። ሁለተኛው አጋማሽ ላይ እንደውም እያጠቁ አልነበረም። በቃ ኳሱን ዝም ብለው ሆልድ አድርገው ሲጫወቱት
ምናምን ነው ስናይ የነበረውና እንዲህ አይነት አጫዋቾችን ሊጠቀሙ ይችላሉ። ዋናዎቹ ተጫዋቾች እንኳን ቢገቡ በደንብ ደግሞ ተጫዋቾቹን አርቴታ ጉልበት ቆጥበው እንዲጫወቱ የሚያደርግባቸው ሁኔታዎች መኖራቸው አይቀርምና ያው ዞሮ ዞሮ ድካሞችን ከሌሎች ነገሮች ጋር በደንብ ማኔጅ ማድረግ በጣም አስፈላጊ ጉዳይ ነው የሚሆነው ማለት ነው። ለማንኛውም እንግዲህ አርሰናል እጅግ በጣም ወሳኝ የሆነውን የኤፍኤ ካፕ ጨዋታ የሚያከናውን ነው የሚሆነው። አርሰናል እንግዲህ ወደ ቀጣዩ ዙር የማለፉ ነገር በብዙዎቹ ዘንድ ተገማች እንዲሆን አድርጎታል። ሚኬል አርቴታ የአመቱ የለንደን ፉትቦል አዋርድ ወይም የአመቱ ምርጥ የለንደን እግር ኳስ ምርጥ አሰልጣኝ ተብሎ ከተመረጠ በኋላ ዴክላን ራይስ የአመቱ ምርጥ የለንደን እግር ኳስ ተጫዋች ተብሎ ከተጫወተ በኋላ ከተመረጠ በኋላ ነው እንግዲህ አርሰናል ይህንን ጨዋታ የሚያከናውነው። ለማንኛውም እንግዲህ አርሰናል ወሳኝ የሆነውን የጨዋታ መርሃ ግብሩን ነገ ቀን 9 ሰዓት ከ30 ላይ የሚያከናውን ይሆናል። ከሜዳ ውጪ ምን አይነት ውጤት ይመዘገባል የሚለውን ነገር እንግዲህ አብረን እንመለከታለን። 9 ሰዓት ከ15 ላይ ነው ይህ ጨዋታ የሚደረገው። ይህንን ጨዋታ ደግሞ ለእናንተ በቀጥታ ስርጭት ነገ በአራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ የምናስመለከታችሁ ይሆናል። እጅግ በጣም ጥሩ ጨዋታ፣ ለማየት ቆንጆ ጨዋታ ይሆናል ተብሎ ይጠበቃልና ይህንን ጨዋታ እንግዲህ ለእናንተ በቀጥታ ስርጭት የምናስመለከታችሁ ነው የሚሆነው ማለት ነው። ከዚህም በተጨማሪ ደግሞ የኤፍኤ ካፖቹ ጨዋታዎች መደረጋቸውን ይቀጥላሉ። እሁድ ዕለት ያን ያክል የሚያጓጓ ጨዋታ የለም። ስለዚህ ወደ ላሊጋው ወይ ደግሞ ወደ ጣሊያን ሴሪያው ሽፍት ማድረግና የሴሪያ ምናምን ጨዋታዎችን መመልከት ነው አሪፍ ሊሆን የሚችለው። በተለይ ትልልቅ ጨዋታዎች አሉ። ለምሳሌ እሁድ ደርቢ፣ የሚላን ደርቢ ይከናወናል በኤሲ ሚላን እና በኢንተር ሚላን መካከል ማለት ነው። እነዚህን ጨዋታዎች መመልከት ይቻላል። ለማንኛውም ነገ በቀጥታ ስርጭት ፕሮግራማችን እንገናኛለን። ማን ያሸንፋል? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። አርቴታ የትኞቹን ተጫዋቾች ውስጥ ሜዳ ላይ ይዞ ቢገባ የተሻለ ይሆናል ብላችሁ ታስባላችሁ? ኮሜንት ላይ ሀሳቡ እንድታስቀምጡ ተጋብዛችኋል። ነገ እንግዲህ አርሰናል ከሜዳ ውጪ ማንስፊልድ ታውንን የሚገጥም ይሆናል ማለት ነው።